ዓመታዊና ወርሃዊ በዓሉ የሚከበርበት በታላቁ ሊቀ መልአክ በቅዱስ ገብርኤል ስም የተዘጋጀ የምስራች የሚናገር ክብርና ምስጋና የሚገባው ድርሳን ይህ ነው። የቅዱስ ገብርኤል ረድኤት በረከትና ፍቅር ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ቅዱሳን አባቶቻችንና ወንድሞቻችን ሆይ የዚህን የከበረ መልአክ የቅዱስ ገብርኤልን በዓል በደስታ በሐሴትና በቅዱስ ፍቅር እናክብር። እርሱ ሁልጊዜ በፈጣሪ ፊት ቆሞ ስለኛ የሚማልድ የሚጸልይ የይቅርታና የሰላም መልአክ ነው። በዚች ቀን በነሐሴ 19 የምናስበውና የምናከብረው ሊቀ መልአክ ቅዱስ ገብርኤል የእግዚአብሔርን ሕዝብና ቅዱሳኑን ከሚመጣባቸው መከራና ስቃይ እንዴት እንደሚያድናቸውና የእግዚአብሔርንም የምህረት ቃል ኪዳን እንዴት እንደሚያበስራቸው ነው። የእግዚአብሔር ወዳጆች ሆይ ይህ የከበረ መልአክ ቅዱስ ገብርኤል ሳዶቅንና አብያታርን ካህናቱን ነቢያቱንም ሁሉ በየዘመናቱ ሲረዳቸውና ኃይልን ሲሰጣቸው የኖረ ታማኝ መልአክ ነው። በነቢዩ ዳንኤል ዘመንም የነቢዩን ጸሎት ሰምቶ ከእግዚአብሔር ዘንድ የተላከውን ምስጢር የገለጸለትና ያብራራለት ይህ ታላቅ መልአክ ቅዱስ ገብርኤል ነው። ነቢዩ ዳንኤል በባቢሎን ምርኮ ሳለ ስለ ኢየሩሳሌም መታደስና ስለ መሲሁ መምጣት ይጸልይ በነበረ ጊዜ ቅዱስ ገብርኤል በታላቅ ክብር ተገልጦ የሰባቱን ሱባኤ ምስጢር አብራርቶለታል። ዳንኤልም ከመልአኩ ግርማ የተነሳ በወደቀ ጊዜ ዳንኤል ሆይ አትፍራ፣ አንተ የተወደድክ ሰው ነህና በማለት አበርትቶታል። ዳግመኛም በአዲስ ኪዳን መጀመሪያ ላይ ለካህኑ ዘካርያስ በቤተ መቅደስ ተገልጦ እርጅና ሳይበግረው በስተርጅና የሚወለደውን የቅዱስ ዮሐንስ መጥምቅን መወለድ ያበሰረው እርሱ ነው። ካህኑ ዘካርያስ የዕጣኑን ጢስ በማቅረብ ላይ ሳለ በታቦቱ ቀኝ በኩል ቆሞ አየውና ደነገጠ። መልአኩ ግን ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ፣ ሚስትህ ኤልሳቤጥም ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለች አለው። በመቀጠልም በስድስተኛው ወር ወደ ናዝሬት ገሊላ በመሄድ ለንጽሕት ድንግል ማርያም የዓለምን መድኃኒት እንደምትወልድ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ በማለት የምስራቹን ቃል ያመጣለት የምስራች ሰባኪ መልአክ ነው። እመቤታችንም ከመልአኩ ሰላምታ የተነሳ በልቧ ስታስብ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትለዋለሽ በማለት የዓለም ድህነትን አበሰረ። ስለዚህ ወንድሞችና እህቶች ሆይ የዚህን ታላቅ መልአክ አማላጅነትና ተራዳኢነት አምነን በየወሩና በየዓመቱ መታሰቢያውን በበጎ ምግባርና በጸሎት እናስብ። መጸለይና መማለድን ከማያቋርጡ ቅዱሳን መላእክት ወገን ነውና እርሱ ከፈጣሪው ካለው ባለሟልነት ከሚመጣብን መከራ ስጋና መከራ ነፍስ ይጠብቀን። ለታመሙት ፈውስን፣ ለታሰሩት መፈታትን፣ ለተራቡት መብልን፣ ለተጠሙት መጠጥን፣ ለተጨነቁት መጽናናትን ይሰጥ ዘንድ በጸሎቱ ይርዳን። እግዚአብሔር አምላክ በሊቀ መላእክት በቅዱስ ገብርኤል አማላጅነትና ተራዳኢነት አገራችንንና ሕዝባችንን ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።